ሚያዝያ 22 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው የምሽቱ የኢቲቪ 57 ዜናችን ተጀምሯል። አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ። በኢትዮጵያ የረጅም ጊዜ ሰብአዊ እርዳታ የሚያስከትለውን የኢኮኖሚ ጥገኝነት ለመቋቋም የሀገር ኢኮኖሚ ሀብቶችን በሚገባ መጠቀም እንደሚገባ ተገለጸ። የክልሉ ሁሉም አካባቢዎች የሰላም ጊዜ ስራ ብቻ ሳይሆን ችግሮችንም ተቋቁሞ ወደ ተሟላ ልማትና የምርት እንቅስቃሴ መግባት ይገባቸዋል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ከውጭ እስራኤል በጋዛ በጤና ሰራተኞች ላይ ከደረሰው ከባድ ጥቃት የተረፉትን ከእስር መፍታቷን የፍልስጤም ቀይ ጨረቃ ማህበር አስታወቀ። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በተለያዩ መስኮች ያከናወንን ያለነው የተቋም ግንባታና ልማት ጥረታችን የሀገራችን ማንሰራራት ግልጽ ምልክት ነው ሲሉ ተናገሩ። ይህ ስኬት በሁሉም መስኮች እየታየ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የዚህ ስኬት አስገራሚ ምልክት የቡልቡላ ፓርክ ነው ብለዋል። የጠቅላይ ሚኒስትሩን መልእክት አብረን ተከታትለን እንመለስ። ይህንን ዓመት ስንጀምር የዓመት የኢትዮጵያ የማንሰራራት ዓመት ነው ብለን ነበር እና በሁሉም የስራዎቻችን መስክ በግምገማ ያረጋገጥነው በፋክት ያረጋገጥነው እየመጣ ያለው እመርታ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት በሁሉም መስክ ነው። በእርሻ ስንዴ ቡና እንደምንለው፣ በማይኒንግ ወርቅ እንደምንለው፣ በኢንዱስትሪ ኢትዮጵያ ታምርት እንደምንለው፣ በቱሪዝም በጣም በርካታ ስራዎች እንደተሰሩት እንዲሁም በቴክኖሎጂው በተለይ የሞባይል ባንኪንግ አሁን በቅርቡ የተመረቀው የመሶብ የአንድ ማዕከል አገልግሎት ከዛ ቀደም የተመረቀው የኳሊቲ ኢንፍራስትራክቸር አብዛኛው የተቋም ግንባታ ስራችን ተሰናስሎ ተደምሮ ሲታይ የኢትዮጵያን ማንሰራራት እውን የሆነ ያየነው እንደመጣን ያመለክታል። አሁን ያለነው የቦሌ ቡልቡላ ፓርክ ነው። እዚህ ቦታ ከጥቂት ወራት በፊት በጣም ጥቂት ወራት በፊት ይሄ መንገድ አልነበረም። ከዚህ ኮንዶሚኒየም ፊት ለፊት የነበረው ቦታ ፓርኪንግ፣ መኪና ማከማቻ፣ ቆሻሻ መጣያ እውነት ለመናገር ለውድድር የማይመች ቦታ ነበር። በጣም በጥቂት ወራት ውስጥ ይህ ቦታ በአዲስ አበባ ለህዝብ ከተሰሩ ፓርኮች አንዱ ትልቁ ፓርክ ነው። ከ20 ሄክታር በላይ ያለው እስካሁን የሰራናቸውን ስራዎች የሚያሳድግ እና ለሰፈሩም ሰው ትልቅ መዝናኛ፣ ስፖርት መስሪያ፣ ማረፊያ፣ ማንበቢያ ሊሆን የሚችል ቦታ ነው። ስራው ግን እዚህ ብቻ አይደለም። ከቦሌ አደባባይ ጀምሮ እስከ ጎሮ አዳማ ኤክስፕሬስ መውጫ ያለው መንገድ ድረስ የተያያዘ ነው። በዚህ መሃል በመቶ ሺህ የሚቆጠሩ ችግኞች ተተክለዋል። ሙሉ መንገዱ አሁን ከ2-3 ዓመት በኋላ ጫካ ነው ኦል ዘ ዌይ የምናየው ማለት ነው። ልክ ሌላ ሀገር እንደምናየው ሃይዌይ በዛፍ ከግራና ቀኝ ዛፍ ያለው ከመሃል ዛፍ ያለው እጅግ ለአይን የሚስብ አይነት
መንገድ ነው የሚሆነው። የመጣ ነው እዚያ ጋር የነበረውን ድልድይ በመናሰራበት ወቅት ለድልድይ ስራ ነበር የምንመላለሰው። ከዚያ ነው እንግዲህ ሐሳብና ስራ የመጣው። ይሄ ስራ እንዲሳካ የቦሌ ክፍለ ከተማ አመራሮች፣ የዚህ አካባቢ ነዋሪዎች የሰጡት ዋጋና የከፈሉት ነገር እጅግ ከፍተኛ ነው። እውነት ለመናገር በሞራል ከማገዛችን ሐሳብ ከማገዛችን ውጪ ከሞላ ጎደል 90% ስራ የተሰራው በክፍለ ከተማ ብቻ ነው። ኢቭን የአዲስ አበባ ከተማ ሼር አነስ ይላል እዚህ ቦታ ላይ ከሐሳብ ከድጋፍ ውጪ ያለው ማለት ነው። ይሄ ሁሉም ክፍለ ከተማ መማር አለበት። በራስ አቅም ህዝብን አስተባብሮ እንዲህ ያለ ስራ መስራት በእጅጉ ያስፈልጋል። ለምን ያልከኝ እንደሆነ እንዳየው ባስኬትቦል፣ እግር ኳስ መጫወቻ፣ ሌላ ኤክሰርሳይዝ መስሪያ ቦታዎች፣ መዝናኛ ቦታዎች፣ ለሰርግ ለአኒቨርሰሪ የሚሆኑ ቦታዎች አሉት። በዚህ አካባቢ ያለ ሰው ይሄ ያለ ጊዮን መሄድ አያስፈልገውም፣ ሸራተን መሄድ አያስፈልገውም፣ ፍሬንድሺፕ መሄድ አያስፈልገውም። በሰፈሩ ሁሉም ነገር አለው ማለት ነው። ስፖርት ኢትዮጵያ ትወዳለች፣ ነገር ግን ጠንካራ ስፖርተኞች ልታፈራ አልቻለችም ተብሎ ይተቻል። ጠንካራ ስፖርተኛ ለማፍራት ከልጅነት ወራታቸው ጀምሮ ስፖርት የሚሰሩበት ነገር ካልፈጠር እንዲሁ በአንድ ቀን በአንድ ጀንበር የሚፈጠር ጉዳይ አይደለም። አሁን በየቦታው ሜዳዎች አሉ፣ ህፃናት ይጫወታሉ። ፊዚካሊም ጠንከር እያሉ ቴክኒክም እያወቁ ሲያድጉ ከነዚህ ሁሉ ሰው ውስጥ ኢትዮጵያን ወክለው አመርቂ ውጤት የሚያመጡ ልጆች ለማፍራት ያግዛልና ኢንቨስትመንቱ ለዛሬም ለነገም ነው። ለትውልድ የሚሆን ስራ ነው። እንግዲህ በወጣንበት ቦታ ሁሉ እንደዚህ አይነት ስራዎች እናያለን። በጥራቱ በሳይዙ ተፈጥሮን ኢምብሬስ ባደረገበት መልክ ስንመለከት በየትኛውም መመዘኛ የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። እጅግ አስደማሚ ስራ ነው። የአካባቢ ሰዎች ይበልጥ እንዲጠብቁት ጽዳቱን፣ ሴኩሪቲውን፣ የተሰሩት መሰረተ ልማቶች እንዳለ ማስጠበቅ የህዝቡ ኃላፊነት ይሆናል። እኛ ደግሞ አልፎ አልፎ ሲመቸን መተን ከሰፈሩ ነዋሪዎች ጋር የምንዝናናበት እንዲሆን ቆሻሻ የሌለው ሰላም ያለበት ሰዎች ህፃን ቢሆኑ ሴቶች ቢሆኑ አዛውንት ቢሆኑ የማይሰጉበት ቦታ እንዲሆን አደራ ማለት እፈልጋለሁ። የተሰራው ስራ በጣም 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 አሜዚንግ ነው። በጣም ደስ የሚል ስራ ነው። ይሄ ይስፋ ነው እንግዲህ እንደዚህ አይነት ስራዎች በጣም በየቦታው እየበዙ ነው ያሉት። ይሄን እያሰፋን እየተማርን እያሻሻል አስተናስለን የተሻለ ሀገር አስተናስለን የተሻለ ከተማ እንፈጥራለን። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ከአሜሪካ ጀምሮ ኦል ዘ ዌይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው እና ሀገር ለመስራት የሚከፈለውን ዋጋ ለልጆቻችን እንደሚደረግ ኢንቨስትመንት እያሰብን በቀና ልቦና ሀገራችንን እንድንሰራ እንድንገነባ አደራ ማለት ፈልጋለሁ። በሁሉም መስክ እየመጣ ያለው ውጤት ተስፋ እንዳለን ያመላክታል። ይሄንን ደግሞ በየአመቱ አጠናክረን በርተን በመስራት የኢትዮጵያን ትንሳኤ እናረጋግጣለን የሚል ሙሉ እምነት አለኝ። ባየሁት በጣም ደስ ብሎኛል። ይህ ነገር እንዲበረታ እንዲቀጥል እመክራለሁ። እጅግ አድርጌ አመሰግናለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኮሪደር ልማቱ የተሰሩ መሰረተ ልማቶች የሕዝቡን ፍላጎት ያሟሉ መሆናቸውን ተናግረዋል። በመዲናዋ ያሉት የመዝናኛ ቦታዎች ሁሉን አቀፍ የልማት ስራዎች መሆናቸውንም ነው የገለጹት። ከለውጡ ማግስት ጀምረን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ከተማችንን ለነዋሪዎቿ ምቹ ከማድረግ አንጻር የሚጎሏት መሰረተ ልማቶች በደንብ ተደርገው ተጠንተው ተለይተው ሲሰራ የቆየ ነው። አጠቃላይ የቦሌ ቡልቡላ ፓርክ አጠገቡ የምናየው የመንገድ መሰረተ ልማት ደግሞ ወደ 14 ኪሎ ሜትር የሚሸፍን የአረንጓዴ ልማት ስራ ነው የተሰራው። ይሄ ለነዋሪዎች እንዲዝናኑ ወጥተው ተንፈስ እንዲሉ አካል ስጋ ብቻ ሳይሆን አእምሮ ጭምር እንዲመገብ
ህፃናት ቦርቀው እንዲያድጉ ደስ እንዲላቸው በሰፈራቸው ወደ ዳር አካባቢ ያሉ ነዋሪዎቻችንም ለመዝናኛ ተንፈስ ለማለት መሃል ከተማ መጥተው ሌላ መሰረተ ልማት መዝናኛ ስፍራ የሚመለከቱ ሳይሆን ወደ ህዝቡ እየሄድን ነው። ወደ ህዝቡ ቀረብ እያልን ህዝቡ ወዳለበት ቦታ እነኚህ መሰረተ ልማቶች እያሰፋን ነው። የተሰሩት የልማት ስራዎች የማህበረሰቡን ቃል የፈጸምንበት ነው ያሉት ከንቲባ አዳነች አቤቤ ለዚህም የማህበረሰቡ ተሳትፎ ትልቅ ቦታ እንዳለው ነው የተናገሩት። በጥቅሉ ለህዝባችን የገባነውን ቃል በተግባር የመፈጸም አካል ነውና ይሄንን በመንሰራበት ሰዓት ህዝቡ ተሳትፏል። የአካባቢው ማህበረሰብ ትልቅ ምስጋና ማቅረብ እፈልጋለሁ። በገንዘብ እዚህ መሰረተ ልማት ላይ የመንገድ አካፋዩም ላይ የአካባቢው ማህበረሰብ በርካታ ተሳትፎ ነው ያደረገው። ከ380 በላይ የሆኑ ቤቶቻቸውን በአካባቢው ላይ የሚገኙ ህንጻዎቻቸውን አድሰዋል። አብረን ነው የሰራነው። እንደ ሀገር ያሉንን ጸጋዎችና ሀብቶች አቀናጅተን ከሰራን የማናሳካው ነገር እንደማይኖር የቦሌ የለውጥ ስኬት ማሳያ ነው ሲሉ የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለም ፀሐይ ሽፈራው ገልጸዋል። እንከታተላቸው። ሀብቶቻችንን እንግዲህ በሀገር ደረጃ አይናችንን ገለጥ አድርገን ማየት ቆይተናል። ከለውጡ በፊት ይሄም ነበረ። ዛሬ ግን ከለውጡ በኋላ ሀብቶቻችንን አይተን እንዴት እየሰራን እንደሆነ ይሄ ለትውልድ ሰው ላይ ነው ፓርቲያችን መንግስታችን እየሰራ ያለ የሚለውን ነገር ተጨባጭ መሬት ላይ እየታየ መሆኑን ማሳያ ነው። እንግዲህ ብዙ ክፍለ ከተማዎች በዚህ ስራ በተለያዩ ስራዎችም መተው ተሞክሮ እየወሰዱ ነው ያሉት። ለጋራ ዓላማ ነው። ሁላችንም ስንተባበር ያሉንን ሀብቶቻችንን አቀናይተን አይናችንን ከፍተን ከሰራን መስራት እንደምንችል ማሳያ ነው። ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። የክልሉ ሁሉም አካባቢዎች የሰላም ጊዜ ስራ ብቻ ሳይሆን ችግሮችንም ተቋቁሞ ወደ ተሟላ ልማትና የምርት እንቅስቃሴ መግባት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገልጸዋል። የኮምቦልቻና የወሎ ማህበረሰብ ለዘመናት አብሮነትን ባህሉ ያደረገ በመሆኑ ሰላምን ለሚያናጉ ድርጊቶች ቦታ የማይሰጥ መሆኑን የከተማው አስተዳደር አስታውቋል። ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ በኮምቦልቻ ከተማ እየተካሄደ ነው። ይመራደም ዝርዝር አለው። አቶ ኑሩ አህመድ የአግማስ ፎምና ውሃ ፋብሪካ ባለቤት ሲሆኑ ለ9 ቀናት በሚቆዩ የኮምቦልቻ ሀገር አቀፍ ኢንዱስትሪና ፋይናንስ ኤክስፖ ላይ ከተሳተፉ አምራቾች መካከል አንዱ ናቸው። ከዚህ በፊት በአካባቢው የማይመረቱ ምርቶችን እያመረቱ መሆናቸውን የሚናገሩት አቶ ኑሩ በወሎ ኮምቦልቻ እንዲህ አይነት ሀገር አቀፍ ኤክስፖ መካሄዱ የኢንቨስትመንት ሁኔታዎችን አጥንቶ ወደ ቀጣይ የልማት አቅጣጫ ለመግባት እድል የሚፈጥር ነው ይላሉ። ስፖንጅና ውሃ እናመርታለን። እንደሚታወቀው ኮምቦልቻ እምብርት ከተማ ነች። ብዙ ፋብሪካዎች የሚያመርቱ ለምሳሌ ፎም የሚያመርቱ ፋብሪካዎች ያሉት አዲስ አበባ ነው። ከአዲስ አበባ እዚህ ድረስ እየመጣ ነው። ይሄ ትራንስፖርት ኮስቱ ራሱ ከፍተኛ ነው። ውሃውን ብንወስድም እንደዚሁ ነው። ወደፊት ለምንሰራቸውና ለምናቅዳቸው ስራዎች ቢዝነሶች መነሻ ሀሳቦችን እናገኛለን ብለን እናምናለን። ወትሮም በኢንዱስትሪ ማዕከልነቷ ተታወቅ የነበረችው ኮምቦልቻ ከቅርብ ጊዜ ወዲህ ደግሞ ባላት ኢንቨስትመንት አመችነት ወደ ተሟላ የኢኮኖሚና ሎጂስቲክስ ማዕከል እንድትሆን መመረጧንም የከተማ አስተዳደሩ አስታውቋል። የኮምቦልቻ ከተማ ከንቲባ መሐመድ አሚን ዩሱፍ የኢንዱስትሪና የፋይናንስ ኤክስፖ መዘጋጀቱ በአካባቢው ያለውን ጸጋ ለይቶ ወደ ሀብት ለመቀየር ሚናው የጎላ ነው ብለዋል። የወሎ ማህበረሰብ ለዘመናት አብሮነትን ባህሉ ያደረገ በመሆኑ ሰላምን ለሚያናጉ ድርጊቶች ቦታ የማይሰጥ ነው ሲሉ ከንቲባው ተናግረዋል። ኮምቦልቻን ከተማና አካባቢው ከፍ ሲልም ወሎ የሚባለውን አካባቢ አለን የምንለው ትልቁ ጸጋችን አብሮነት ባህሉ ያደረገ የተለያዩ ብሔር ብሔረሰቦችና እምነቶችን በአንድነት ከምንም ነገር በላይ ሰውነት ይቀድማል ብሎ በፍቅር የሚኖር ማህበረሰብ ነው። ይህ አስተሳሰብ በአንድ ወቅት ብቻ የተገነባ ሳይሆን በብዙ መቶ ዓመታት ማህበረሰቡ በሂደት እያደሰ እያላቀ ያመጣው ውጤት ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው የኮምቦልቻ ከተማ በተለያዩ መልካም አጋጣሚዎች ለንግድ እንቅስቃሴ አመች የሆነች ናት ብለዋል። በክልላችን በአጠቃላይ የገቢና የወጪ ምርቶች ለወደብ ቅርብ በመሆኗ ምክንያት ለጅቡቲም ለአሰብም ጭምር በአጠቃላይ ለንግድ እንቅስቃሴ እጅግ በጣም የተመቸች ከሌሎች የክልላችን አካባቢዎች አኳያ ሲመዘን ምቹ የሆነች ከተማ እንደሆነች ማየት እንችላለን።
በክልሉ የተለያዩ አካባቢዎችም የሰላም ጊዜ ስራ ብቻ ሳይሆን ችግሮችንም ተቋቁሞ ወደ ተሟላ የልማት እንቅስቃሴ መግባት እንዳለባቸው ጠቅሰዋል። ለክልላችን ህዝብ፣ ለሌሎች ዞኖች፣ ለሌሎች ከተማ አስተዳደሮች ካሁን በኋላ በየአካባቢው ያለን ትንንሽ ግጭት እየቆጠሩ መራመድ ሳይሆን ካሁን በኋላ በእንደዚህ አይነት በተሟላ የልማት እንቅስቃሴ በግብርና ልማት ሊሆን ይችላል፣ በኢንዱስትሪ ልማት ሊሆን ይችላል፣ በሌሎች አገልግሎት ዘርፎች ሊሆን ይችላል ሙሉ አቅማችንን ወደ ልማት አተኩረን መስራት መቻል እንዳለብን ጥሪዬን ለማስተላለፍ ፈልጋለሁ። ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ ሐሳብ የሚካሄደውን ወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራል እንዲሁም የክልል ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት መከፈቱ ይታወሳል። በኢትዮጵያ የረጅም ጊዜ ሰብአዊ እርዳታ የሚያስከትለውን የኢኮኖሚ ጥገኝነት ለመቋቋም የሀገር ኢኮኖሚ ሀብቶችን በሚገባ መጠቀም እንደሚገባ ተገለጸ። አዲስ የሰብአዊ እርዳታ የምክክር መድረክ በአዲስ አበባ ዩኒቨርሲቲ እየተካሄደ ይገኛል። ተስፋዬ ለሜሳ ዝርዝር አለው። የአዲስ አበባ ዩኒቨርሲቲና የውጭ ጉዳይ ኢንስቲትዩት በጋራ በመተባበር ያዘጋጁት በሰብአዊ ድጋፍ ላይ ያተኮረ የምክክር መድረክ ተካሂዷል። በመድረኩም በኢትዮጵያ የረጅም ጊዜ የሰብአዊ ድጋፍ ላይ ጥገኛ ከመሆን ይልቅ የሀገር ውስጥ ኢኮኖሚን በማመንጨት ሉዓላዊነትን ማስጠበቅ እንደሚገባ ተጠቁሟል። ኤድ መጥፎ ነው፣ ኤድ ጥሩ ነው የምንለው ነገር ሳይሆን ሁለቱም ባላንስ አድርጎ የሀገር ልማት ዲቨሎፕመንትን ቀጣይነትን ማስከተል የሚችልበትና ራስን የመቻል አቅም መፍጠር በሀገር ውስጥ ይጠበቃል። ሀገር ራሷን ከቻለች፣ ሀገር በኢኮኖሚ ራሷን ከለወጠች፣ ሀገር በልማት ራሷን ከለወጠች፣ ዜጎቿን መመገብ ከቻለች፣ ዜጎቿ ሰርተው መለወጥ የሚችሉ ከሆነች ከእርዳታ ነፃ ሆኖ ከተረጅነት ነፃ ሆኖ መቆየት ይቻላል የሚል እምነት አለ። አገራት የሚያገኙትን እርዳታ በሞራላዊ መንገድ ፕራዮሪታይዝ አድርገው ጥቅም ላይ ካዋሉት ደራሽ ችግሮችን የሚፈታ ዲዛስተሮችን የሚቀንስ ነው። ይሄን ካዋሉት ወደ ጥገኝነት ወደ የባሰ አረንቋ የሚመራ ነው። ስለዚህ ዋናው ነገር የሚመጣውን የምናገኘውን ዓለም አቀፍ የልማትም ሆነ የዲዛስተር እርዳታ እንዴት አድርገን እንጠቀመዋለን ነው። ይሄንን ስንል ምን ማለታችን ነው? እንደ ምርኩዝ እንደ ዘላለም ምርኩዝ እንወስደዋለን ወይንስ ጊዜያዊ ችግሮችን እየቀረፍን እንደምንሄድበት ድጋፍ እንወስዳለን ብሎ ሰው እሱን መመልከት ነው የሚያስፈልገው። በሰብአዊ እርዳታ ምክንያት ልመናና ጠባቂነት እየተስፋፋ በመሆኑ በተለይ የሰብአዊ ድጋፎችን በራስ አቅም ለመሸፈን ጥረት እየተደረገ እንደሚገኝም ተመላክቷል። እኛ ኢትዮጵያውያን በልምምዳችን መተጋገዝን መደጋገፍን በደንብ ነው የምናውቀው። በጥረታችን በፈጠራና በጥረታችን አሁን ያለውን የፖለቲካ ምቹ ሁኔታ በመጠቀም ተቋማትንም ጭምር ወስደን ያሉ ልምዶች ያገኘናቸውን ያሳካናቸውን ደምረን አለ የሚለውን ሰፊ የወጣት የህዝብ አቅማችንን ወስደን በጣም ሰፊ ለም መሬት ተፈጥሮ የለገሰንን አገናኝተን ከዚህ መውጣት ይቻላል። ስለዚህም ከምንታወቅበት የአርበኝነት ያሳካነውን እንደገና በመድገም ሰብአዊ ድጋፍን በራስ አቅም በመሸፈን ማለት ነው ከተረጅነት ነፃነትን በማወጅ ለአህጉራችንም ለዓለምም ጭምር ተረጅነት ተሸናፊ እንደሆነ ከኢትዮጵያዊነትን የማይመጥን እንደሆነ ከዚህ ዳሞ ወጥተን ራሳችንን የምንችልበት ሁሉም አይነት ምቹ ሁኔታዎች ያለን መሆናችንን የምናረጋግጥበት ጊዜ ይሆናል ማለት ነው። የሀገር በቀል ኢኮኖሚ ፖሊሲው የሀገር ውስጥ ገቢ ማመንጨትን ፈጠራንና ጠንካራ ተቋማትን በማበረታታት ረገድ ሚናው የጎላ እንደሚሆን ተመላክቷል። የብሔራዊ ተሃድሶ ኮሚሽን በተለያዩ ክልሎች የቀድሞ ታጣቂዎችን ትጥቅ የማስፈታት የታድሶ ስልጠና የመስጠትና ወደ ማህበረሰቡ የመቀላቀል ተግባራትን እያከናወነ ይገኛል። በትላንትናው ዕለት ስራ የጀመረው የአዲ በራህ የታድሶ ማሰልጠኛ ማዕከልም በመጀመሪያ ዙር 400 የቀድሞ ታጣቂዎችን ተቀብሎ እያሰለጠነ ነው። በማዕከሉ የሚገኙ የስልጠናው ተሳታፊዎች ጥሩ የስነ ልቦና ትምህርት እያገኙ መሆናቸውን ገልጸው ከስልጠናው በኋላ ሀገርን በሚጠቅም የልማት ስራ ላይ ለመሰማራት ያላቸውን ቁርጠኝነት ተናግረዋል። ተከታትለን እንመለስ። ጥሩ ነው ስልጠናው። ያው ዶርምም ተሰጥቶናል፣ መኝታ ቤት ተሰጥቶናል። ያው አሁን ደግሞ የፒኤስኤስ ስልጠና ወይም ደግሞ የስነ ልቦና ስልጠና እየወሰድኩ ነኝ። ያው ከዛሬ ጀምረን
ያው ስልጠናውን እየተከታተልን እንገኛለን። ያው ከስልጠና በኋላው ያው ለሀገራችን ሰላም ይጠቅማል የሚል አስተሳሰብ ይዘን ከህብረተሰቡ ጋር ተቀላቅለን ያው ከማህበረሰባችን ጋር በሰላም ኑረን ያው ከጦርነቱ በፊት እንደነበረ ኖርማል ህይወታችንን እንመራለን ብዬ ገምታለሁ። የስለ ልቦና ትምህርት እየተሰጠን ነው። ይሄ ትምህርት ደግሞ በጣም ቆንጆ ነው። እኛ ደግሞ ያው እኔ ደግሞ ከነበረ የጦርነቱ አስከፊ የሆነ አሁን ደግሞ ወደዚህ ወደ ተሐድሶ ስልጠና ገብተን አሁን ደግሞ እኔም ደግሞ ያው ለህዝቤና ለስድራዬም በጥሩ ሁኔታ እንዲመራ እቅድ አለኝ። አሁን የሚሰጠን ያለው ስልጠና ግን በጣም ቆንጆ ነው። የነበረው ጦርነት ያው መጥፎ ነው። ያው ጦርነት ጥሩ አይደለም። ጦርነት አውዳማኝ ነው። ያለፈው ጦርነት ጥሩ አልነበረም። አሁን ግን ከዛ ወጥተን አሁን ወደ ስልጠና ወደ ዲዲአር ከገባን በኋላ ግን ያው ጥሩ ነው። ከዛ ወጥተን ደግሞ ከህብረተሰቡ ጋር ተቀላቅለን ያው ባለን ሙያና ባለን አቅም ጥሩ እንሰራለን ብለን አስባለን። ስለዚህ አውጥ በሰንክ ውሳኔ የሳይኮሎጂ ትምህርት ነው የተማርነው ያለን። በጣም ጥሩ ነው የነበረው። በፊት የነበረው አውዳሚ ጦርነቱም አሁን ጥሩ ስልጠና ነው የምናካሄደው ያለን። አሁንም ከዛ ወጥተን ወደ ህብረተሰቤ ተቀላቅዬ ባለብኝ አቅም ወይም ስራ መስራት እወዳለሁ ማለት ነው። ለቀድሞ ተዋጊዎች ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ተግባር በትግራይ ክልል መስፋት እየተከናወነ መሆኑን የብሔራዊ ተሃድሶ ምክትል ኮሚሽነር ብርጋዴር ጀነራል ድርቤ መኩሪያ ተናግረዋል። ከዚህም ባሻገር ሌሎች ማህበራዊ ጉዳዮች የፕሪቶሪያ ስምምነት አካል መሆናቸውንና ከትግራይ ክልል ጋር በመሆንም ኮሚሽኑ በርካታ ተግባራትን በማከናወን ላይ መሆኑን ገልጸዋል። የዲሞቢላይዜሽን ስራው ከፕሪቶሪያ ስምምነት መካከል አንዱ ዲዲአር መተግበር ነው። ሌሎች ፖለቲካዊ ጉዳዮች፣ መልሶ ግንባታ ስራዎች፣ ማህበራዊ ጉዳዮች አሉበት። እዛ ውስጥ ትልልቅ ሰብአዊ መብት ጉዳዮች ሁሉ አሉበት። እነዚህን አካቶ ጎን ለጎን የዲሞቢላይዜሽን ስራ፣ የዲስአርማመንት ስራ፣ መልሶ የማቋቋም ስራ ትልቅ ኃላፊነት የተሞላበት ተግባር በመሆኑ ይሄን ሊያስኬድ የሚችል በኮሚሽን ደረጃ መንግስት አቋቁሞ ስራ እየሰራ ነው። ከትግራይ ክልል ጋር በጣም በቅርበት ተቀናጅተን በጣም ብዙ ስራዎች ጥሩ ስራዎችን እየሰራን ጀምረናል። እያሰፋን አሁን ወደ ሶስተኛው የዲሞቢላይዜሽን ማዕከላችን ነው እየመጣን ያለ ነው። ኮሚሽኑ የስልጠና ማዕከላትን ተደራሽ የማድረግ ተግባር ያከናወነ ሲሆን ይህም ሰልጣኞች ስልጠናን በቀላሉ እንዲያገኙ እንደሚያግዛቸው ነው የተገለጸው። የምዕራብ ዞኖችና የማዕከላዊ ዞንን በቅርበት ለማገልገል ብሎ ታስቦ የተገነባ ነው። ክቡር ጀነራል ታደሰም ያሁኑ የክልሉ ፕሬዝዳንት በተደጋጋሚ ጠይቁን ነበር። ሰው መንገላታት የለበትም ከሽሬ ወደ መቀሌ ዳጋ ሐሙስ። ስለዚህ በቅርቡ ይሄ ካምፕ ተገንብቶ ለወጣቶቹ በቅርቡ አሰባስበን የተሃድሶ ማዕከል የምናደርግበት እንዲሆን ከፍተኛ ፍላጎት ነበራቸው። በተባለው መሰረትም ተገንብቶልን ዛሬ ተጀምሯል። ይሄ ትልቅ እርምጃ ተደርጎ ይወሰዳል። የምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የኢኮኖሚ ማሻሻያ ከተደረገ ወዲህ በኢትዮጵያ ለረጅም ዓመታት ችግር ሆኖ የቆየው የውጭ ምንዛሪ እጥረት መሰረታዊ በሚባል ደረጃ እየተቃለለ የውጭ ምንዛሪ ፍሰቱም እየተስተካከለ እንደሚገኝ ነው መረጃዎች የሚያመላክቱት። የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም ከጀመረ ወዲህም የውጭ ንግድ መስፋፋቱን በውጪ ሐዋላ በመጨመሩና የካፒታል ፍሰት ማደጉን ገልጾ ይህም የኢትዮጵያ የውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ አሳይቷል ብሏል። ህይወት አበበ ተጨማሪ መረጃ አላት። የኢትዮጵያ ብሔራዊ ባንክ ሐምሌ 22 2016 ዓ.ም የውጭ ምንዛሬ ስርዓት አስተዳደር ማሻሻያን አድርጎ እንደነበር ይታወሳል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰን የገበያ ስርዓት ተሸጋግሯል። የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሬ ተመንና ስርዓትን በመፍጠር ገበያ እንዲረጋጋ ማድረግ ነው። ታዲያ የተሟላ ማክሮ ኢኮኖሚ ማሻሻያ አካል ሆኖ የውጭ ምንዛሪ ተመን በገበያ እንዲመራ መደረጉ በኢትዮጵያ ውስጥ ለረጅም ዓመታት ችግር ሆኖ የቆየውን የውጭ ምንዛሪ እጥረት እንዲያቃልል ማስቻሉ ይነሳል። አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት።
ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። ከማሻሻያው በኋላም ባንኮች የውጭ ምንዛሬ እጥረትን ለመፍታት እንዲሁም የገቢ ንግድን ለመደገፍ በመስራት ላይ እንደሚገኙ ይገልጻሉ። ለአብነት የኢትዮጵያ ንግድ ባንክ ብዛታቸው 698 ለሆኑ ደንበኞቹ በድምሩ 122.5 ሚሊዮን የአሜሪካን ዶላር ድልድል እያደረገ መሆኑን አስታውቋል። አዋሽ ባንክ በበኩሉ ከጥር 2017 ዓ.ም ጀምሮ ባሉት 3 ወራት ከ2200 በላይ የሆኑ ደንበኞችን ያስተናገደ ሲሆን በድምሩ ከ495 ሚሊዮን የአሜሪካን ዶላር በላይ ማቅረቡን ከባንኩ የተገኘው መረጃ ያመለክታል። አቢሲኒያ ባንክም በበጀት ዓመቱ የውጭ ምንዛሬ ጥያቄ ላቀረቡ ደንበኞቹ ወደ 350 ሚሊዮን የአሜሪካን ዶላር ማቅረቡን ገልጿል። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ከተጀመረበት ጊዜ ወዲህ የውጭ ንግድ መስፋፋቱ ይነገራል። ከውጭ ሀገር የሚላክ ሐዋላ መጨመሩና የካፒታል ፍሰት በማደጉ የሀገሪቱ የውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ማሳየቱንም የኢትዮጵያ ብሔራዊ ባንክ በቅርቡ አስታውቋል። በከፍተኛ መጠን እያደገ ካለው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ ለ2 ወራት በመደበኝነት በየ2 ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑም ይታወሳል። ይህም በብሔራዊ ባንክ እየተከማቸ ያለውን የውጭ ምንዛሬ የተወሰነው መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት ይረዳል ተብሎለታል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። መረጃዎች እንደሚያሳዩት ከኢኮኖሚ ማሻሻያ ትግበራው በኋላ የኢትዮጵያ ብሔራዊ ባንክ የመጠባበቂያ የውጭ ምንዛሬ ክምችት በ200 በመቶ እንዲጨምር አስችሏል። እስከ ህዳር 2017 ዓ.ም የባንኩ ክምችት ከማሻሻያው በፊት ከነበረው 1.4 ቢሊዮን ዶላር ወደ 3.4 ቢሊዮን ዶላር አድጓል። በዚህ ዓመት ከግብርና፣ ከማዕድን፣ ከኢንዱስትሪና ኤሌክትሪክ የተገኘው የውጭ ንግድ ገቢ በከፍተኛ መጠን አድጎ በ9 ወራት 4.5 ቢሊዮን ዶላር ደርሷል። ከባለፈው ሐምሌ ወር ጀምሮ ተግባራዊ የተደረገ የሚገኘው የውጭ ምንዛሪ ገበያ መር አስተዳደር በማክሮ ኢኮኖሚ ትግበራ ውስጥ በጉልህ ከሚጠቀሱ ጉዳዮች አንዱ ነው። በዚህም በኢትዮጵያ ለረጅም ዓመታት ችግር ሆኖ የቆየው የውጭ ምንዛሪ እጥረት እየተቃለለ መሆኑን ነው መረጃዎች የሚጠቁሙት። የግል የውጭ ምንዛሪ ቢሮዎች ወደ ስራ በመግባታቸው የውጭ ምንዛሪ ክምችት እንዲያድግ ትልቅ እድልም ፈጥሯል። በኢቲቪ በአዲስ ቀን የሀገር ጉዳይ ላይ ተጨማሪ ማብራሪያ የሰጡን ባለሀብቱ ሀሪሽ ኮታሪ አሁን ባለው አሰራር የውጭ ምንዛሪ የማግኘት እድል መኖሩን ገልጸዋል። የውጭ ምንዛሪ የማግኘት እድል ተጨምሯል። ከዚህ በፊት ባንኮች ላይ ወረፋ ነበር የምንጠብቀው እና ለረጃጅም ጊዜ ነበረ ወረፋ ላይ የምንጠብቀው። አሁን ግን ወረፋው የለም ወይም በጣም አጭር ነው፣ እንደ ባንኩ ይለያል። ሌላው ደግሞ ብሩና ዶላሩ ዋጋው ገበያ ስለሚወስን ባንኮቹ ናቸው የሚወስኑት የገበያ ዋጋ ማለት ነው እየተጫረቱ። ስለዚህ ከተለያየ ባንክ የተለያየ አይነት ዋጋ ልናገኝ እንችላለን። ባንኮቹም ደግሞ ለመፎካከር ይገደዳሉ እርስ በርሳቸው። ስለዚህ እነሱም የተሻለ አገልግሎት፣ የተሻለ ዋጋ እና ገበያና ደንበኛ ለመሳብ ጥረት ያደርጋሉ። አዲስ ሪፎርም ነው፣ አዲስ ጊዜ ነው፣ አዲስ ዘመናት ነው በኢትዮጵያ ፋይናንሻል ገበያ ታሪክ እና እቺን ጊዜ መጠቀም መቻል አለበት ባለሀብት። በቀጣይ የውጭ ምንዛሬ ግኝትን ለማሳደግም ሆነ ኢኮኖሚያዊ እድገትን ለማስቀጠል ኤክስፖርት ምርቶች ላይ በትኩረት መስራትና ባለሀብቱን ተሳታፊ ማድረግ እንደሚገባ የጠቀሱት ደግሞ የምጣኔ ሀብት ባለሙያ ሁሴን አሊ ናቸው። ኮምፒቲሽን ሲኖር ኢኖቬሽን ይኖራል፣ ሞር ፈጠራ ይኖራል። የማለት ደግሞ ባለሀብቱም ሞር ትርፋማ ይሆናል፣ ተጠቃሚውም ደግሞ በተሻለ ዋጋ፣ የተሻለ ጥራት፣ የተሻለ አገልግሎት ያገኛል። ስለዚህ ይህንን የፕራይቬት ሴክተር ኮምፒቲቲቭነስ፣ የኢኮኖሚን አጠቃላይ ቢዝነስ ኮምፒቲቲቭነስን ማምጣት እና ደግሞ ቅድም እንዳልኩት ይሄ የፎሬን የኤክስተርናል ሴክተር ኮምፒቲቲቭነስን ማሻሻል። በኤክስፖርት አሁንም ኤክስፖርት የምናደርጋቸው አይተሞች ይታወቃሉ። ሀገሪቱ በሞደርን ዘመን
እንግዲህ ኦፊሻሊ በውጭ መላክና እንትን ከጀመረች ጀምሮ የምታረጋቸው ኤክስፖርት የምናደርገው አይተም ነው። አሁንም ቡና፣ ሌጦ ምናምን ይሄ ጎልድ የሚባለው ግን ከዚህ በተሻለ ደግሞ ወደ ማኑፋክቸሪንግ ሴክተር መግባት፣ ሰርቪስ ላይ በደንብ መስራት፣ የሰው ሀብታችንን ስኪልድ ማድረግ ማብቃት፣ ኢኖቬሽን ላይ መስራት፣ አይሲቲ ላይ መስራት ያስፈልጋል። ለዛም ይሆን ደግሞ ኢኔብሊንግ ኤንቫይሮንመንት አሁን የተጀመረው አይነት የቢዝነስ ዳይናሚዝሙን በደንብ ማስፋት ማጎልበት፣ እነዚህ በጣም ሰፊ እንትኖች ናቸው። አይ ቲንክ ይሄ በፖሊሲ እየተደገፈ በቀጣይ የሚሰራ ይመስለኛል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አገልግሎትንና ተደራሽነትን ለማስፋት እንዲሁም የሀገሪቱን የውጭ ምንዛሬ ግኝት ለማሳደግ ባወጣው መመሪያ መሰረት አስፈላጊውን መስፈርት ላሟሉ የግል ምንዛሬ ቢሮዎች ፈቃድ መስጠቱ የሚታወስ ነው። ፈቃድ አግኝተው ስራ ከጀመሩት መካከል ደግሞ ሳባ ፎሬክስ ይጠቀሳል። የሳባ ፎሬክስ ባለቤት ሳሚ አለሙ ማሻሻያው የግሉን ዘርፍ በማሳተፍ የውጭ ምንዛሬ አገልግሎትና ተደራሽነትን ለማስፋት በተሰጣቸው እድል ለመጠቀም ወደ ዘርፉ መግባታቸውን ይናገራሉ። ህይወት አበበ አዘጋጅተዋለች። ከራሳቸው አንደበት ተከታትለን እንመለስ። ሳሚ አለም ባላለው ከሼባ የውጭ ምንዛሬ ቢሮ ወይም ደግሞ ከሳባ ፎሬክስ ነው። ድርጅታችን ሳባ የውጭ ምንዛሬ ወይም ሳባ ፎሬክስ የተለያዩ የውጭ ሀገር ገንዘቦችን መመንዘርና በመሸጥ ላይ የሚሰራ ድርጅት ነው። ኦልሬዲ ወደ ስራው ከገባን ኦልሞስት 3 ወር በላይ ሆኖናል። በዚህ 3 ወር ውስጥ የተለያዩ የውጭ ምንዛሬዎችን ከተለያዩ ከስተመሮች ከውጭ ዜጎችም ከዲያስፖራዎችም እንዲሁም ሀገር ውስጥ ካሉ ሰዎች ገዝተን ለሚፈልጉት ደግሞ በመሸጥ አቅርቦት አቅርበናል። ድርጅታችን ስራ ከጀመረበት ጊዜ ጀምሮ ኦልሞስት ከ1000 ሰው በላዮች አስተናግደናል። በነዚህ በግዢ የሚሆን በሽያጭ ካስተናገድናቸው 1000 ውስጥ ኦልሞስት ወደ 600,000 ተጨምቆ ወደ 600,000 ዶላር አካባቢ የሚደርስ ግብይቶችን ፈጽመናል። በዚህ ባለፉት 3 ወራቶች ውስጥ ገበያው በጣም ጥሩ ነው፣ ከጠበቅነውም በላይ ነው። ያው የሰው ወደ ሌጋሊ የመምጣትና ያን ነገር በሌጋል ዌይ ምንዛሪው ማግኘት እንዲሁም ደግሞ ወደ ውጭ በሚጓዙበትም ጊዜ አቅርቦቱን በተቀላጠፈ መንገድ እየሰጠን ስለሆነ የሰውም አቀባበል ጥሩ ነው ያለው። እስካሁን ባለ የሰራንበት ባለ ሁኔታ እኛ የምንሸጠው ለመንገደኞች ነው፣ ወደ ውጭ ለሚሄዱ መንገደኞች ነው። አንድ መንገደኛ ከሳባ ፎሬክስ መጥቶ ዶላር ለመግዛት ወይም ደግሞ የውጭ ምንዛሬ ለማግኘት ሲፈልግ የታደሰ ፓስፖርት፣ ቪዛ፣ ቫሊድ ቪዛ እና የአየር ትኬት ይዞ መምጣት አለበት። ያን በሚያደርግበት ጊዜ ናሽናል ባንክ ባስቀመጠልን መመሪያ መሰረት ለኖርማል መንገደኛ እስከ 5,000 እንዲሁም ደግሞ በድርጅት ለሚመጡ ወይም በካምፓኒ ለሚመጡ ተጨማሪ የደብዳቤዎች ከድርጅታቸውና የድርጅታቸውን ንግድ ለሚያመጡልን ደግሞ እስከ 10,000 ዶላር ድረስ እንሰጣለን ማለት ነው። መንግስት ያወጣውን ይሄኛውን የነፃ ገበያ ወይም ደግሞ በአገር ውስጥ ያለውን የዶላር እንቅስቃሴ ወደ ሌጋል የማምጣት ዓላማ በተወሰነ መልኩ አሟልቶታል ብለን እንገምታለን። እንደ እንቅስቃሴም በዚች ከጀመረን ጀምሮ ባለው ስራ ላይ የተሻለ ነገሮች አይተናል። እኛም በስራው ላይ ብሔራዊ ባንክ የተለያዩ ይህን ነገር መጀመሪያ ራሱ ፈቅዶ እኛ እንድንሰራ ማድረጉ አንድ የተሻለ ነገር ነው። ለማይክሮ ኢኮኖሚ ማሻሻያ ላወጣው እንትን የሚያደርግለት እናስባለን። በተጨማሪ ከዚህም በላይ የምንፈልጋቸው በዚህ ስራ ዙሪያ ላይ የምንፈልጋቸው ነገሮች ደግሞ ሲሟሉ የተሻለ ውጤት እናመጣለን ብለን አስባለሁ። አንደኛው ሪሚታንስን በተመለከተ ነው። እኛም ከናሽናል ባንክ ጋር የተነጋገርን ያለው ነገር ነው። ሪሚታንስ ከውጭ ካሉ አቻ ኩባንያዎች ጋር አብረን የምንሰራበት ወይም ደግሞ ውጭ ያለው ዲያስፖራም ሊሆን ይችላል የውጭ ሀገር ዜጋ ገንዘቡን ወደ ሀገራችን ወደ እኛም በመላክ በሪሚታንስ ያን አገልግሎት የምንሰጥበት መንገድ ቢመቻች ደግሞ የበለጠ ለመንግስትም ለእኛም የተሻለ ጥሩ አማራጭ ይሆናል ብዬ እገምታለሁኝ። ናሽናል ባንክን በዚህም ዙሪያ እየጠየቅን ነው፣ እያናገርን ነው። ጥሩ ሪስፖንስ ይሰጡናል ብለን ተስፋ እናደርጋለን። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናችን አሁንም እንደቀጠለ ነው። አሁን ሰዓቱ የአየር ትንበያ መረጃን የምናደምጥበት ጊዜ ነው። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። እንዴት አመሻ ኃይሉ? እንደምን አመሻሻል? ገና ምን ይመስላል? እስቲ መረጃው እንከታተል። አመሰግናለሁ አልጋነሽ። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምዕራብ፣
በደቡብ ምዕራብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎዴ፣ በጎንደር፣ በደብረ ማርቆስ፣ በመቀሌ ዝናብ ተመዝግቧል። በነገው ዕለትም በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች እንደዚሁም በሰሜንና በሰሜን ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምስራቅ ማዕከላዊና ሰሜን ምዕራብ ትግራይ በሁሉም የአማራ፣ የኦሮሚያ፣ የሶማሌ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የሲዳማ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በጥቂት ስፍራዎቻቸው ላይ ከባድ መጠን ያለው ዝናብ የሚያገኙ ሲሆን የሚኖረው የዝናብ መጠንና ስርጭት የበልግ እርሻ ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ለመጠቆም ያክል በጋምቤላ ነቀምቴ ዝናባማ፣ አክሱም ቀላል ዝናብ፣ በጅግጅጋ፣ በጂንካ፣ በባቱ፣ በደብረ ማርቆስ ቀላል ዝናብ፣ በሆሳና ዝናባማ፣ በጎዴና የአቤሎ ቀላል ዝናብ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 27 ዲግሪ ሴልሺየስ ይደርሳል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። ኃይሉ መልካም ምሽት ይሆናል። እኔም አመሰግናለሁ። መልካም ምሽት አልጋነሽ። መልካም ጊዜ። አንድ ጊዜ ከተከል ነው ለ3 አመት ለ4 አመት ራሱን እያጨዱ እኛ ማይክ ነው መሰለኝ ማይክ ነው እዚህ ጋር ነው ነው ማይክ ካርሰር ግሩሃረኛ ዞር ቅድም በቃ ስለዚህ በካሜራ ሬጉላተር ስማቸው በአዲስ አበባ ቦሌ ክፍለ ከተማ ተገኝተን የተቀናጀ የከተማ ግብርና ልማት በሚከናወንበት በዚህ ውብ ስፍራ ላይ ውይይት እናደርጋለን። ከተማ ውስጥ ይህንን ማሳየት አንዱ የባህል ለውጥ ነው። የሌማት ትሩፋትን ኢኒሼቲቭ ማየት እንችላለን። የምግብ ዋስትና የማረጋገጥ ቀመሩ ማምረት ብቻ አይደለም። 24/7 በአዲስ አበባ መርህ ነው። ያንን እንዲተገብር ማድረግ የኛ ስራ ነው። አይናችን አልተከፈተም መሰለኝ። ሁሉም እዛው እያለ ቁጭ ብለን ማልቀስ እንችላለን። ይሄን የመሰለ መሬት፣ ይሄን የመሰለ ስራ፣ ይሄን የመሰለ ትርፍ፣ ይሄን የመሰለ ጸጋ ትቶ ባህር አቋርጦ ለሌሎች አገልጋይ መሆን እንደማይቻል እያሳየን ያለነው ለውጥና እድገት ብዙ ጠላቶችን ከውስጥና ከውጭ ያመጣብናል። አምርተን ከተረጅነት ወይም ከውጭ የሚገቡ ምርቶችን መተካት አለብን። ይሄ ከሆነ ደግሞ ከዚህ ምን ትምህርት መውሰድ እንችላለን? ለቀጣዩ ትውልድ ምን አይነት መልእክት ነው ማሳለፍ ያለብን? እንዴት ነው ከዚህ መማር ያለብን የሚለው ነገር የኛ ፋንታ ይሆናል ማለት ነው። የውጭ ዜና። እስራኤል በጋዛ በጤና ሰራተኞች ላይ ከደረሰው ከባድ ጥቃት የተረፉትን ከእስር መፍታቷን የፍልስጤም ቀይ ጨረቃ ማህበር አስታወቀ። ባለፈው ወር በደቡባዊ ጋዛ የአደጋ ጊዜ ሰራተኞች ቡድን ላይ እስራኤል ከፈጸመችው ከባድ ጥቃት የተረፈው ፍልስጤማዊ ከእስራት መፈታቱን የፍልስጤም ቀይ ጨረቃ ማህበር አስታውቋል። ማክሰኞ ወደ ጋዛ ሰርጥ ቢያንስ 10 ፍልስጤማውያን እስረኞች መለቀቃቸውም ነው የተገለጸው። የእስራኤል ጦር በደቡባዊ ጋዛ ራፋህ አካባቢ በፍልስጤም የአደጋ ጊዜ ሰራተኞች ላይ በመጋቢት 23 ቀን ባደረሰው ጥቃት ምክንያት 15 የጤና ባለሙያዎች መገደላቸው ሰፊ ቁጣን በማስከተሉ ገለልተኛ ምርመራ እንዲደረግ ጥሪ ሲቀርብ መቆየቱም የሚታወስ ነው። ይህ በእንዲህ እንዳለ በራፋ ግዛት ቴል አልሱልጣን አካባቢ ሰብአዊ ተግባሩን ሲሰራ ተይዞ ነበር የተባለው አሳድ አልናሳስራ ከእስር መፈታቱን የፍልስጤም ቀይ ጨረቃ ማህበርን ጠቅሶ የዘገበው አልጀዚራ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቀዋል። በምዕራፍ 2 1 ሰዓት ላይ ቢዝነስና ስፖርትን ጨምረን ተመልሰን እንገናኛለን። መልካም ቆይታ ይሆንላችሁ።